ኔስትልን የኢቲቪ ዜና 57 ነው በያላችሁበት ቦታው ናቸው እንዳላችሁበት ቦታ ስፋትና ጥበት ርቀታችሁን ጠብቃችሁ እናንተን ሌሎችን ኮሮና ቫይረስ እንደምትጠብቁ እምነታችን ነው ከኢቲቪ ዜና 57 ጋር ተመስገን በየነ ነኝ ኢትዮጵያ ያሏትን የተፈጥሮ ማዕድናት ለማምረት የሚያስችልን ሀገራዊ አቅም በመፍጠር የውጭ ገበያና የውጭ ምንዛሬ ማሳደግ እንደሚገባ ጠቅላይ ሚኒስትር አብይ አህመድ ገለጹ ኢትዮጵያ እሴቶችን በመጨመር በየአካባቢው የሚገኙ ባህላዊ ማዕድን አውጪዎችና ማህበረሰቦችን ህይወት ለማሻሻል የሚያስችሉ በርካታ የተፈጥሮ ማዕድናትን የታደለች ሀገር መሆኗ ይታወቃል ያሉት ጠቅላይ ሚኒስትሩ ወርቅ፣ ቤዝ ብረቶች፣ ፖታሽ፣ ታንታለም፣ ሰምፔር፣ ኤመራልድ እና ኦፓል ካሏት በርካታ ማዕድናት ውስጥ ጥቂቶቹ መሆናቸውንም ጠቅሰዋል ጠቅላይ ሚኒስትሩ በመሆኑም የተፈጥሮ ማዕድናትን ለማምረት የሚያስችልን ሀገራዊ አቅም በመፍጠር የውጭ ምንዛሬን የማግኘት አቅማችንን እናጠናክራለን ሲሉ በማህበራዊ ድረገጻቸው ላይ ጠቅላይ ሚኒስትር አብይ አህመድ አስፍረዋል በገበታ ለሀገር መርሃ ግብር አስተዋጽኦአቸውን ያበረከቱ ተቋማት ገንዘቡን ባንክ ያስገቡበትን ደረሰኝ በDINEFORE Ethiopia@pmo.gov.it ኢሜል አድራሻ እንዲያሳውቁ የጠቅላይ ሚኒስትር ጽፈት ቤት ጥሪ ያቀረበ ጽፈት ቤቱ ገንዘብ ገቢ ያደረጉና ደረሰኙን በመላክ ያሳወቁ ተቋማትንም አመስግኗል ከጠቅላይ ሚኒስትር ጽፈት ቤት የተገኘው መረጃ እንደሚያመለክተው አዳማ ቆርቆሮና ሚስማር ፋብሪካ 10 ሚሊዮን ብር ላየንስ ግሩፕ 5 ሚሊዮን ብር በላይነህ ክንዴ 10 ሚሊዮን ብር የኦሮሚያ ኢንጂነሪንግ ኮርፖሬሽን 5 ሚሊዮን ብር የኦሮሚያ ኮንስትራክሽን ኮርፖሬሽን 10 ሚሊዮን ብር ኬርቻንሺ ትሬዲንግ 10 ሚሊዮን ብር ባለዛፍ አልኮል 5 ሚሊዮን ብር ሆራ ትሬዲንግ 15 ሚሊዮን ብር ኢትዮ ጋባና ትሬዲንግ 5 ሚሊዮን ብር ጭላሎ የምግብ ማምረቻ ኮምፕሌክስ 5 ሚሊዮን ብር እንደዚሁም ሌሎች ተሳታፊ ተቋማትም የ5 እና የ10 ሚሊዮን ብር አስተዋጽኦ አበርክተዋል ይህ በእንዲህ እንዳለ ሚድሮክ ኢንቨስትመንት ለገበታ ለሀገር ፕሮጀክት የ40 ሚሊዮን ብር አስተዋጽኦ አበረከተ በገበታ ለሀገር ፕሮጀክት በ3 ክልሎች ለሚካሄዱ ሀገራዊ ቱሪስት ተኮር ፕሮጀክቶች የተለያዩ ተቋማትና ኩባንያዎች ድጋፍ እያደረጉ ይገኛሉ በደቡብ ክልል ኮሻ በአማራ ክልል ጎርጎራ እንዲሁም በኦሮሚያ ወንጪ ፕሮጀክቶችን ለማልማት ጠቅላይ ሚኒስትር አብይ ጥሪ ማድረጋቸውን ተከትሎ ሚድሮክ ኢንቨስትመንት የገንዘብ ድጋፉን በደረሰኝ ነው ገቢ ያደረገው ጠቅላይ ሚኒስትር አብይ አህመድ ሚድሮክ ኢትዮጵያን ጨምሮ ለገበታ ለሀገር የገንዘብ ድጋፍ ያደረጉ ኩባንያዎች እንደዚሁ መስሪያ ቤቶችን አመስግነዋል እረፍት በሌለው ፋታ በማይሰጠው የሰው ሀገር ኑሮ ሁላችንም የምንለፋለት ምክንያት አለን እናቴ ከያንዳንዱ ጥረት ጀርባ ትልቅ እድል አለ እድል ግን በጥረት ካልታጀበ ብቻውን ዋጋ የለውም ተላይ ነበር እንድጥር ታግዘኛለች ደስታዬን ትካፈላለች ትወደኛለች ውለቷን ባይመልስም ዘወትር በልፋቴ ደግፋታለሁ እርሶ የድርሻውን ይወጡ ብልሆች የት መገኘት እንዳለባቸው ያውቃሉ እኛም ወዳጆቻችንን እንዴት እድለኛ ማድረግ እንዳለብን እናውቃለን ከታህሳስ 1 እስከ የካቲት 15 2013 ዓ.ም ድረስ ከውጭ ሀገር በገንዘብ አስተላላፊዎች በኩል የተላከሎትን ገንዘብ ከኢትዮጵያ ንግድ ባንክ ሲቀበሉ በስዊፍት አድራሻችን ሲቢኢ ታገቢ ሲደረግሎ እንዲሁም የውጭ ሀገር ገንዘቦችን ሲመነዝሩ ዘመናዊ የቤት አውቶሞቢል ባለ 3 እግር ተሽከርካሪዎች እንዲሁም ላፕቶፕ ኮምፒውተሮችን አሸናፊ የሚያደርጉት የድል ቁጥር በስልኮ ይደርሶታል ከመንግዜም ማጋሮ በቀረበሎት ገጸ በረከት ባለ እድል ይሁኑ ይቀበሉ ይመንዝሩ ይሸለሙ የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ የፌድሪ አየር ኃይል ዋና አዛዥ ሜጀር ጀነራል ይልማ መርዳሳ የሰሜን አየር ምድብን በስፋት ለማጠናከርና የኢትዮጵያ ሉዓላዊነትን ለማስከበር አስፈላጊውን ሁሉ ድጋፍ አየር ኃይሉ እንደሚያደርግ አስታወቁ ሜጀር ጀነራሉ ይህን ያሉት በህዋት የጥፋት ቡድን ታግተው በኋላ ላይ በመከላከያ ጀግነት የተሞላበት ተጋድሎ ከገታው ተለቀው ዳግም ወደ ቀደመ ስራቸው መመለሳቸውን አስመልክቶ በመቀለ ከተማ ከሰሜን አየር ምድብ አመራሮችና ከሰራዊቱ አባላት ጋር ባካሄዱት መድረክ ላይ ነው የሰሜን አየር ምድብ አዛዥ ኮሎኔል ወንዱ ገዳ በበኩላቸው ማንኛውም የአየር ኃይሉን ግዳጅ ለመወጣት በአስተማማኝ ቁመና ላይ እንደሚገኙም ነው የገለጹት ብሩክ ተስፋዬ
በኢትዮጵያ ከሚገኙት የአየር ምድቦች መካከል አንዱ የሰሜን አየር ምድብ ነው። ጽንፈኛው የህወሓት ቡድን የሰሜን የአየር ምድብንና የሰሜን እዝ አመራሮችንና የሰራዊት አባላትን አግቶ ኋላ ላይ በመከላከያ ሰራዊት ጀግኖች በተደረገው ተጋድሎ ከእገታ ነፃ መለቀቃቸው ይታወሳል። የፌዴራል አየር ኃይል ዋና አዛዥ ሜጀር ጀነራል ይልማ መርዳሳ የአየር ምድቡ አባላት ዳግም ወደ ቀደመ ስራቸው መመለሳቸውን አስመልክቶ የሰሜን አየር ምድብ አመራሮችንና የሰራዊት አባላትን ጎብኝተው መድረክ ተካሂዷል። በተካሄደው መድረክ ላይ በፌዴራል አየር ኃይል የሰሜን አየር ምድብ አዛዥ ኮሎኔል ወንዱ ኬዳ በአጭር ቀናት የጥፋት ቡድኑን በመደምሰስ የታገቱትን ለማስለቀቅ ለተደረገው ሁሉ ምስጋናን እናቀርባለን ብለዋል። እዚህ የተገኛችሁ ክቡራን መኮንኖች፣ ጀግና የሰራዊታችን አመራሮችና አባላት ለዚህ ድል መሳካትና እውን መሆን ወታደራዊ ሳይንስና ጥበብን ከአውደ ውጊያ ውሎ ጋር ቀምራችሁ የጁንታ ቡድንና ጭፍሮቹ 3 ዓመት ሙሉ የተዘጋጁትን በአጭር ቀናት ውስጥ በአጭር ጊዜና በአነስተኛ ኪሳራ ለእኩይ ተግባሩ ያሰማራቸውን ሁሉ በመደምሰስ ድል አድርጋችሁ እኛንም ከዚህ ከሃዲና ከፋፋይ የወያኔ ወንበዴዎች ከደገሱልን የሞት ጽዋ እጅግ በሚያስደንቅ ፍጥነትና ልዩ በሆነ ወታደራዊ ስልት ደርሳችሁ ከአረመኔውና ከመሰሪዎቹ መንጋጋ ፈልቅቃችሁ ህይወታችንን ስለታደጋችሁን ለጀግናው መከላከያ ሰራዊታችንና አመራሮች እንዲሁም ሌት ተቀን በጸሎትና ከዛም ባለፈ ያልተቋረጠ ድጋፍን ላደረገልን ለመላው የኢትዮጵያ ህዝብ በእኔና በምድባችን የሰራዊት አባላት ስም ከልብ ላመሰግን እወዳለሁ። ኮሎኔል ወንዱ ኬዳ በአሁኑ ወቅትም የሰሜን አየር ምድብ በተሟላ ዝግጁነት ላይ እንደሚገኝ ገልጸዋል። የሰሜን አየር ምድብ በአሁኑ ወቅት ከዚህ ሁሉ ስቃይና መከራ ወጥቶ ከህዝብና ከመንግስታችን የሚሰጡ ማንኛውም ግዳጅና ተልዕኮ ለመወጣትና የሀገራችንን የአየር ክልል ለመጠበቅ አስተማማኝ ቁመና ላይ የምንገኝ መሆኑን እየገለጽ የሀገራችንን ቀጣይ እድገትና ብልጽግና ለማረጋገጥ እንደ ሰራዊት የሚጠበቅብንን መስዋዕትነት ለመክፈል ዝግጁ መሆናችንን ለማረጋገጥ እወዳለሁ። የፌዴራል አየር ኃይል ዋና አዛዥ ሜጀር ጀነራል ይልማ መርዳሳ አየር ኃይሉ ይበልጥ በተጠናከረ መልኩ የኢትዮጵያን ሉዓላዊነት ለማስጠበቅ እንደሚሰራ አብራርተዋል። ሀገራችንን መልሰን እንገነባለን። ትግራይ ሀገራችን ነው። ምድባችንን መልሰን እንገነባለን። ኢትዮጵያን ዳር ድንበሯን የአየር ክልሏን እንጠብቃለን። አሁንም በነበረን ጀግንነትና ሞራል እንቀጥለ ከዛ እጥፍ ያደርገናል ብዬ ነው የማስበው። እዚህ ጋር አንድ ማሳሰብ የምፈልገው ነገር ይሄ ጦርነት የሰላም ማስከበር ወይም ህግ ማስከበር ጦርነት ምናልባትም 20 የማይሞሉ ጽንፈኛ ግሩፕ አስተሳሰብ ነው። የሁሉም የትግራይ ህዝብ እንዳልሆነ መረዳት አለባችሁ። ሜጀር ጀነራሉ አያይዘውም የአየር ምድቡን በይበልጥ ለማጠናከር አስፈላጊው ድጋፍ እንደሚደረግ ገልጸዋል። ጀግኖች ናችሁ። እኛ እንደ አየር ኃይል ዛሬም የመጣንበት ዋና ምክንያት ሌላ ነገር ልናደርግላችሁ ሳይሆን እንደው ፊታችሁን አይተን ምናግዛችሁ ነገር በአካል አይተን መታገዝ ካለባችሁ በፍጥነት ታግዞ ከየትኛውም ከሰሜኑ አገራችን ክልል ሊቃጣ የሚችለው የአየር ክልል መከላከል ስራችንን አጠናክረን እንድንቀጥል ነው። ይሄን ለመፈጸም አየር ኃይል እንደ አየር ኃይል በሙሉ አቅሙ በቻለ አቅሙ ከናንተ ጎን ነው። በርቱ፣ ጀግኖች ናችሁ፣ ከናንተ ጎን ነን ለማለት ፈልጌ ነው። አመሰግናለሁ። የሰሜን አየር ምድብ ምክትል አዛዥ ለኤር ኦፕሬሽን ሌተናል ኮሎኔል ለታይፋ ምድቡ የሰሜን አየር ክልልን ለመጠበቅ በሚያስችል ቁመና ላይ እንደሚገኝ ተናግረዋል። አሁን የሰሜን አየር ምድብ ያው ከእገታው ከወጣን በኋላ ያው መሰረተ ሰፊ ስራዎችን እየሰራን ነው የመጣ ነው። ብዙ ስራዎች ተሰርቷል። የወደሙ ንብረቶችን ወደ ስራ የመመለስ የተዘጉ ቢሮዎችን የመክፈት ወደ ኖርማል ስራ መደበኛ ስራችን ጀምረናል። አሁን በቀጥታ የሰሜን አየር ምድብ ክልል መጠበቅ በምንችልበት ደረጃ ላይ ነው የምንገኘው። ሰራዊቱ ለዚህ ዝግጁ መሆኑን መግለጽ እወዳለሁ። በመርሃ ግብሩ የ31ኛ ክፍለ ጦር አዛዥ ኮሎኔል ሻምበል በየነ የተገኙ ሲሆን የታገቱትን ለማስለቀቅ ላሳዩት ጀግንነት ምስጋና ተችሯቸዋል። ለኢቲቪ ዘገባ ብሩክ ተስፋዬ ነኝ፣ መቀለ። በትግራይ ክልል የተደነገገውን የአስቸኳይ ጊዜ አዋጅ አፈጻጸም እየተከታተለ ያለው መርማሪ ቦርድ የጥፋት ቡድኑ ጉዳት ያደረሰበትን የሰሜን እዝ ሆስፒታል ተመልክቶ ድርጊቱን አወገዘ።
የጉዳቱን መጠን በተመለከተ በባለሙያዎች ተጠንቶ በቀጣይ የሚገለጽ ቢሆንም በከፍተኛ ወጪ የተገዙ የሕክምና መሳሪያዎችና መድኃኒቶች በጁንታው ቡድን የተዘረፉ መሆኑን የተቋማቱ ባለሙያዎች ጠቁመዋል። በሆስፒታሉ ከዘረፋ የተረፉት የሕክምና መስጫ መሳሪያዎችም ቢሆኑ የጁንታው ቡድን ተጠግነው አገልግሎት መስጠት በማይችሉበት ደረጃ ከጥቅም ውጭ እንዳደረጋቸው ከጉዳቱ በፊት በሆስፒታሉ ሲያገለግሉ የነበሩት ሻለቃ ዶክተር ወጋየው ወልደ አምላክ ለመርማሪ ቦርዱ አባላት አስረድተዋል። በመቀለ ከተማ የሚገኘው ይህ ሆስፒታል ከ2004 ዓ.ም ጀምሮ ከመከላከያ ሰራዊቱን ባለፈ ለአካባቢው ማህበረሰብ ከፍተኛ የሕክምና እርዳታ ሲሰጥ እንደነበር መርማሪ ቦርዱ ካገኛቸው መረጃዎች ማረጋገጥ ችሏል። መርማሪ ቦርዶ ኢሰብአዊ ድርጊቱን ከማውገዝም ባለፈ የተዘረፉትን ንብረቶች ለማስመለስ እንደዚሁም ሆስፒታሉን እንደገና ለማቋቋም በሚደረገው ጥረት ጉዳዩ ከሚመለከታቸው አካላት ጋር በጋራ ለመስራትም ቃል ገብቷል። በሌላ በኩል በቦርዱ ምልከታ የተደረገባቸው የአዲግራትና የአይደር ሆስፒታሎች የሕክምና ግብዓት እጥረት እንዳጋጠማቸው የሆስፒታሎቹ የሥራ ኃላፊዎች ለመርማሪ ቦርዱ ያስረዱ ሲሆን ቦርዱም ችግሩን ለመፍታት ከሚመለከታቸው አካላት ጋር እንደሚሰራ ነው ያረጋገጠው። በተያያዘ ዜና መርማሪ ቦርዱ በመሆኒ ከተማ የጁንታው ቡድን ባደረሰው የከባድ መሳሪያ ጥቃት ቤተሰቦቻቸውን ያጡ እንደዚሁም ንብረት የወደመባቸውን ሰላማዊ ዜጎች አነጋግሯል። በጥቃቱ የ6 ሰላማዊ ሰዎች ሕይወት ያለፈ ሲሆን የጉዳቱ መጠን ለጊዜው ያልታወቀ ንብረትም ወድሟል። የቦርዱ አባላት የሟቾቹን ቤተሰቦች ያጽናኑ ሲሆን ለጉዳቱ ሰለባዎች ሰብአዊ ድጋፍና ካሳ ለማድረግ በአካባቢው የተቋቋመው ጊዜያዊ አስተዳደር ከሚመለከታቸው አካላት ጋር መስራት እንደሚገባው የመርማሪ ቦርዱ ሰብሳቢ ለማ ተሰማ መልእክታቸውን አስተላልፏል። የአስቸኳይ ጊዜ አዋጅ አፈጻጸም መርማሪ ቦርድ የሁለተኛውን ዙር የመስክ ምልከታ ያጠናቀቀ ሲሆን ሙሉ የምርመራ ሪፖርቱን ደግሞ በቅርቡ ይፋ እንደሚያደርግ ነው ከመርማሪ ቦርዱ የተገኘው መረጃ የሚያመለክተው። የኢቲቪ ዜና 57 ነው። ስድስተኛውን ሀገር አቀፍ ምርጫ ለማሸነፍ የሚያስችል ዝግጅት ማድረጋቸውን በምርጫው የሚወዳደሩ የፖለቲካ ፓርቲዎች ገለጹ። ህብረተሰቡን ጨምሮ ሁሉም ባለድርሻ አካላት ምርጫው ፍትሃዊ፣ ነፃና ገለልተኛ እንዲሆን የበኩላቸው ሚና እንደሚወጡም ነው ኢቲቪ ያነጋገራቸው የብልጽግና የኢዜማና የኦነግ ፓርቲዎች አመራሮች የተናገሩት። ትዕግስት የሻ ነው። በስድስተኛው ሀገራዊ ምርጫ ላይ የኢትዮጵያውያንን ይሁንታ ብቻ የሚያገኝ ተፎካካሪ ፓርቲ የሀገሪቱ መንግስት በመመስረት ለ5 ዓመታት ህዝቡን የማገልገል ኃላፊነት ይረከባል። በአሁኑ ወቅትም በግንቦት መጨረሻ ላይ ጊዜ ቀጠሮ የተቆረጠለት ምርጫ ለማካሄድ ዝግጅት እየተደረገ ይገኛል። ይህንንም ተከትሎ በምርጫ ላይ የሚሳተፉ የፖለቲካ ፓርቲዎች ቅድመ ዝግጅታቸውን እያደረጉ ይገኛሉ። ከኢቲቪ ጋር ቆይታ ያደረጉት የብልጽግና የኢትዮጵያ ዜጎች ለማህበራዊ ፍትህና የኦሮሞ ነጻነት ግንባር ኦነግ ፓርቲዎች በምርጫው የተሻለ ተፎካካሪ ሆኖ ለመቅረብ በዝግጅት ላይ መሆናቸውን ተናግረዋል። በኢትዮጵያ ህዝብ ወደፊት ወይም ወደ ኋላ የሚመልስ ምርጫ ነው። ስለዚህ ወደፊት እንዲሄድ እንፈልጋለን እና በፋንዳሜንታልስ ዲስከሽን የሚደረግበት በፖሊሲ ኢሹስ ዲስከሽን የሚደረግበት ድህነት እንዴት ይቀረፋል፣ ወደ ብልጽግና እንዴት ሄዳ የሚባሉት ነገር በዛ ላይ እንዲያተኩር እንፈልጋለን። ማኒፌስቶ አዘጋጅተናል። በሁሉ መስክ የምንሰራውን ስራ የምርጫ ማኒፌስቶ አዘጋጅተናል። ይህም ጊዜው ሲደርስ ለህዝብ እናስተዋውቅ ይሆናል። ሰነድ ዝግጅት፣ የኮሚቴ መስረታ፣ ከዛም አልፎ የስልጠና እየገባን ያለ ነው። የካንዲዴትስ ፕሪፓሬሽን አለ። በርካታ ነገሮች እየሰራ ነው። ያ ስራ ተደምሮ ለምርጫው እንድናሸንፍ ያደርገናል እናምናለን። ብንሸነፍ ደግሞ በሰላም ስልጣን አስረክበን ሀገራችን የህዝቦች ለመጀመሪያ ጊዜ የእውነተኛ ዲሞክራሲ ባለቤት አድርገናቸው ከስልጣን እንወርዳለን ማለት ነው። የህዝቡን ችግር በብሔራዊ በክልልና በምርጫ ወረዳ ደረጃ ችግሩን አጥንተን ተግባራዊ ሊሆን የሚችል መፍትሄ ሀሳብ አስቀምጠናል። ያንን ለህዝቡ ማድረስ ነው አንዱ መመዘኛችን። ሁለተኛ የምርጫ የድርጅታችንን አቅም እየገነባን ነው። ዘመቻው መሸከም የሚችልበት ደረጃ ላይ ለማድረስ እየገነባን ነው። ሶስተኛው ደግሞ እጩ የምንወዳደርባቸው የምርጫ ወረዳዎች ላይ እጩዎቻችን ስነ ምግባር ያላቸው ብቁ የሆኑ በአካባቢው ማህበረሰብ ዘንዳ የተቀባይነት ያላቸው እጩዎችን ለማዘጋጀት እየሞከረ ነው። የምርጫ መልእክቶች፣ የምርጫ ዘመቻዎች፣ እነዚህን ፖሊሲዎች፣ ማኒፌስቶ የመሳሰሉትን እና እንደገና ደግሞ መሬት ላይ ደግሞ ኮንስቲትዩዌንሲያችንን ያጠናን ነበር። የምርጫ ክልሎች የትኞቹ ናቸው መራጮች አብዛኛው ህዝብኛን ለመምረጥ የተዘጋጀው የቱ አካባቢ ነው
የትኛው የህብረተሰብ ክፍል ነው በአብዛኛው ከኛ ጋር ያለው ተቃዋሚዎቻችን ደግሞ እነማን ናቸው እዛ አካባቢ ኦፖኔንትስ እንቅስቃሴያቸው ምን ይመስላል የሚለውን እያጠናን ነው። ምርጫው ላይ በሚደረግ ፉክክር ፓርቲዎች ስነ ምግባርን በተከተለ መንገድ መንቀሳቀስ እንደሚገባ የተገለጸ ሲሆን ተፎካካሪ ፓርቲዎች ምርጫው ላይ በነጻነት እንዲፎካከሩ እየገጠማቸው ያለውን ችግር መንግስት እንዲቀርፍ ጠይቀዋል። የምርጫ ስነ ምግባር ሰነድ በብሔራዊ ስራ አስፈጻሚ ያጸድቀን ኦፊሻል አድርገናል። በዛ መሰረት ነው የሚንቀሳቀሱት። ለሌሎች ፓርቲዎችም ጥሪ የማደርገው ይሄ ታሪካዊና ሀገራዊ ምርጫ ነው። ሀገራችን ካለችበት እጅግ ውስብስብ እና አደገኛ ሁኔታ ወደ ተሻለ የምናሻገርበት ምርጫ ነውና በአመራሮቻቸው በእጮቻቸው በደጋፊዎቻቸው ስነ ምግባር እክል ሊገጥም አይገባም ይሄ ምርጫ። ስለዚህ የፓርቲያቸው የውስጥ ስነ ምግባር ሰነድ ሊያዘጋጁ ይገባል ብለን እናምናለን። የታሰሩብን ብዙ ሰዎች ነበሩ። የተፈቱ አሉ፣ አሁንም በብዛት ያልተፈቱ አሉ። እነሱ መፈታት አለባቸው እንላለን። መልእክት መስተካከል አለበት። እንደገና ከቦታ ቦታ ተንቀሳቅሰን ስራ ለመስራት ካሁኑ ካልጀመር ጊዜው ያጠረ ስለሆነ ካሁኑ ምህዳሩ ሰፍቶ ሰው ከቦታ ቦታ ተንቀሳቅሶ የፖለቲካ ስራ እንዲሰራ መንግስት ሁኔታዎችን ማመቻቸት እንዳለበት፣ ህዝባችንም ደግሞ ለምርጫው እንዲዘጋጅ በምርጫው እንዲሳተፍ እንላለን። በአንዳንድ ቡድኖች በሚያወጡት መግለጫ መደናገር እንደሌለበት መወናበድ እንደሌለበት እና ወደ ሰላማዊ ምርጫ ትግል ምርጫው ሰላማዊ እንዲሆን ፍትሃዊ እንዲሆን ነፃ ምርጫ እንዲሆን ዲሞክራሲያዊ እንዲሆን ሁሉም የበኩሉን አስተዋጽኦ እንዲያበረክት ነው መልእክት ማስተላልፈው። ከወራቶች በኋላ የሚካሄደው ምርጫ ሰላማዊና ዲሞክራሲያዊ እንዲሆን ሁሉም አካላት ኃላፊነታቸውን እንዲወጡና የህዝቡ የነቃ የፖለቲካ ተሳትፎም ያስፈልጋል ተብሏል። ኢትዮጵያ ህዝብ ሰላማዊ የሆነ ፍክክር ውድድር አድርገን እሱ በሚሰጠው ዳኝነት መንግስት እንደሚቋቋም ግንዛቤ አድርጎ በምርጫው በነቂስ እንዲሳተፍ የምርጫው ቀን ሲደርስም በነቂስ ወጥቶ ድምጽ እንዲሰጥ ምርጫው እንዲታወቅ የሚፈልጉ ኃይሎች የጸረ ሰላም ጥሪዎች ዶሮ ዳባ ሊበስ ብሎ ኦን ዘ ፋንዳሜንታል ፎከስ አድርጎ እንዲሆን ጥሪ ማስተላለፍ ፈልጋለሁ። ተቃዋሚ ፓርቲዎች ተፎካካሪ ፓርቲዎች እኛ ይሄ ምርጫ እውነተኛ ዲሞክራሲ እንዲሆን ላይ የተመሰረተ እንዲሆን ዲሞክራሲያችን አንድ ስቴፕ ሁለት ስቴፕ ወደፊት የሚሄድበት እንዲሆን ከምር እንፈልጋለን። እነሱም በጨዋታ ህጋችሁ ተገዝተው አብረን እንሰራ አገር በማይጎዳ መልኩ ኮምፒት በእውነት እንድንፎካከር ግን የሀገራችን ሰላም አንደርማይን በማያደርግ መልኩ በምርጫ ህግጋቱ ብቻ ተገዝተን ጥሪ እንፈልጋለን። በእኛ በኩል ችግር ሲኖሩ ግማሽ መንገድ ድረስ ሄደን ለመፍታት ዝግጁ ነን። ዘንድሮ በሚካሄደው ምርጫ ወደ 51,000 የሚጠጉ የምርጫ ጣቢያዎች ይቋቋማሉ ተብሎ የሚጠበቅ ሲሆን 50 ሚሊዮን መራጮች ይሳተፋሉ ተብሎ ይጠበቃል። በመተከል እየተፈጸመ ያለው ማንነትን መሰረት ያደረገ ጭፍጨፋ በዓለም አቀፍ ወንጀለኝነት የሚያስጠይቅ ነው ሲሉ የህግ ባለሙያ ገለጹ። የህግ ባለሙያው አቶ ቴዎድሮስ ጌታቸው ለኢቲቪ ዜና እንደተናገሩት በቤኒሻንጉል ጉሙዝ ክልል መተከል ዞን በንጹሃን ላይ የሚደረገው አስነዋሪ ጭፍጨፋ ተጠያቂነትን ሊያስከትል የሚችል በመሆኑ ሁሉም አመራር ይህንን ተረድቶ ማስቆም ይገባዋል ብለዋል። ሁሉም በየደረጃ ያሉ አካላት ማሰብ ያለባቸው አንድ ነገር አለ። በጣም መሰረታዊ ነገር እየተፈጸሙ ያሉ ወንጀሎች አሁን ላይ አልተጠየቅንም፣ አሁን ላይ ከኃላፊነት አመልጠናል፣ ሸሽተናል ከተጠያቂነት ብለው የሚያስቡ ከሆነ በፍጹም ተሳስተዋል፣ ስተት ነው። እነዚህ አሁን እዚህ አገር ላይ ይሆኑ ያሉ በተለይ አሁን ቤኒሻንጉል መተከል የተባለው አካባቢ እየተፈጠሩ ያሉ ድርጊቶች በዓለም አቀፍ ህግ የሚያስጠይቁ እንደ ጄኖሳይድ ክራይምስ አጌንስት ሂዩማኒቲ የምንላቸው እንዲህ አይነት ወንጀሎች በዓለም አቀፍ ህግ የሚያስጠይቁ በማናቸውም መልኩ በይቅርታም ሆነ በምህረት የማይታለፉ ይርጋ የማይገድባቸው አጥፊው የትም ሀገር ቢሄድ ቢሸሽ ተጠያቂነትን ሊያስቀርለት የሚችል አይደለም። ምክንያቱም ዩኒቨርሳል ጁሪስዲክሽን ይወስዳሉ ሀገሮች በዓለም አቀፍ ህግ መሰረት በእንደዚህ አይነት ወንጀሎች ላይ ዩኒቨርሳል ጁሪስዲክሽን ወይም ዓለም አቀፋዊነት ይኖረዋል ስልጣኑ ማለት ነው። ሶ ሃይቲ ሊገባ ይችላል ለአጥፊ ወይ ምንም የትም የማይባል አንድ ሀገር ሊገባ ይችላል። ግን አት ዘ ኤንድ ኦፍ ዘ ዴይ ዛሬ ላይሆን ይችላል ሰምዴ ያ ተጠያቂነት ይመጣልና ያንን እያሰቡ ተገቢውን ጥረት ማድረግ ይሄን ጉዳይ ለአንዴና ለመጨረሻ ጊዜ ማስቆም ተገቢ ነው። ለዚህ ማሳያ የሚሆን ብዙ ሩቅ መሄድ አያስፈልግም። እዚሁ ጎረቤት ሱዳን የዳርፉርን ጉዳይ ማየት
በቂ ነው። ዳርፉር እንደምናውቀው በ2003 ዓመተ ምህረት ነው እንግዲህ ያ ጥፋት ተፈጸመ የሚባለው እንደ አውሮፓ አቆጣጠር ማለት ነው። ዛሬ አልበሽር አይሲሲ ኮርት የቀረበው ከ16 ከ17 ዓመታት በኋላ ነው። which is ይሄ ሰው ስልጣን ነበረው በወቅቱ ሊጠየቅ አልቻለም። ያ ጊዜ አለፈ ማለት ያ ተጠያቂነት ይቀራል ማለት አይደለም። ስለዚህ ሁሉም የመንግስት አካላት በየደረጃው ያሉ አካላት እነዚህ ያለ በማያውቁት ጉዳይ እየተጨፈጨፉ ያሉ ድሆችን የማስቆም ይሄን ጭፍጨፋ የማስቆም ይሄን ነውር የማስቆም የሞራል ግዴታም አለባቸው። የህግ ባለሙያው ችግሩን ከመሰረቱ ለማስቆም በመንግስትና በአመራሩ የፖለቲካ ቁርጠኝነት እንደሚያስፈልግም ነው የጠቆሙት። በዋናነት መንግስትን የሚመራው አካል የፖለቲካ ስልጣን የያዘው አካል የፖለቲካ ቁርጠኝነት ይፈልጋል። የህግ ማስከበር ስራ የተለየ እንዲህ አይነት ደግሞ ከመረን የወጡ ነገሮች ሲኖሩ የተለየ ቁርጠኝነት ማሳየት ተገቢ ነው የሚሆነው። እንግዲህ ሪፖርቶች እንደሚያመለክቱት በግልጽ እያየነውም እንዳለ ነው ማለት ነው። የአካባቢው ባለስልጣናት በዚህ ጉዳይ ላይ በቀጥታ እጃቸው እንዳለበት ምልክቶች እየታዩ ነው። አንዳንዶቹ እርምጃ እየተወሰደባቸው ነው። ሰፊ ነፃና ገለልተኛ ምርመራ ቢደረግ ይሄ ጉዳይ የት ድረስ ሊደርስ እንደሚችል አሁን ላይ ሆነ መናገር አንችልም። ግን መንገር የምችላቸው ነገሮች አሉ። እንደዚህ ሲሆን ኃላፊነቱም ተደራራቢ ነው የሚሆነው። በተለይም በማዕከላዊ መንግስቱ ላይ በፌዴራል መንግስቱ ላይ ያለው ኃላፊነት ተደራራቢ ነው የሚሆነው። አሁን ትልቁ ችግር እዚህ ሀገር እየተፈጠረ ያለ የምንከተለውን የፌዴራል ስርዓት አንደኛ ጽንሰ ሀሳቡን ያለ መረዳት ችግር አለ። ልክ አሲፍ እኛ ብቻ እንደፈጠር ነው እኛ ብቻ እንደምንከተለው አድርገን ወደ ህዝቡ የምናቀርበው በተለይም በተለያዩ የፖለቲካ አክተሮች በሐሰት የሚቀርቡ ዲስኮርሶች ሂደቱን ሳይረዱ የሲስተሙን ምንነት ዓለም አቀፋዊ ኢቨን ስታንዳርዱንና ፕራክቲሱን እንኳን ሳይረዱ ልክ በፌዴራሊዝም ሁሉም የክልል የስልጣን አካላት እንደፈለጉ የሚፈነጩበት እንደፈለጉ ተጠያቂነት የሌለበት አስመስለው የህዝብ ልቦና ውስጥ የሚጨምሩ አሉ። እነዛ ሰዎች ሲነኩ ከለላ ለማግኘት ነው እንግዲህ እንወክሏለን የሚሉት ህዝብ ላይ ከለላ ለማግኘት ይሄ የሚሆነው ይሄን ዲስኮርስ መስበር ያስፈልጋል። በመተከል ዞን እየተፈጸመ ያለውን ወንጀል ስፋትና መጠኑን ለመለየት ገለልተኛ የሆነ አጣሪ ቡድን መሰማራት እንዳለበትና የፌዴሬሽን ምክር ቤትም የፌዴራል መንግስቱ በክልሉ ሙሉ ለሙሉ ጣልቃ እንዲገባ ትዕዛዝ መስጠት አለበት ባይ ናቸው የህግ ባለሙያው አቶ ቴዎድሮስ ጌታቸው። የፌዴሬሽን ምክር ቤት የፌዴራል መንግስቱ ሙሉ ለሙሉ ጣልቃ እንዲገባ አላዘዘም። አትሊስት ስብሰባ አድርጎ ይሄን ጉዳይ አጀንዳ ማድረጋቸው መረጃ የለኝም የህዝብ ተወካዮች ምክር ቤት ከመወያየቱ ውጪ ማለት ነው። ቀደም ብዬ በጠቀስኩት አዋጅ መሰረት የህዝብ ተወካዮች ምክር ቤት እንዲህ አይነት ሲሪየስ የሆኑ የሂውማን ራይት ቫዮሌሽኖች እየተፈጸሙ ከሆነ አጣሪ ቡድን አቋቁሞ አጣሪ ቡድን በመላክ በመጨረሻ ላይ መንግስትን ማዘዝ ይችላል በአዋጅ ቁጥር 359 መሰረት። አሁን በተያዘው ጉዳይ ይሄ ያለው ቢያንስ የፌዴሬሽን ምክር ቤት የፌዴራሉ መንግስት አላዘዘም። ግን ተጠያቂነቱ በክልሉ መንግስት ጋባዥነት እየተደረገ ያለ የህግ ማስከበር ቢሆንም እንኳን ገለልተኛ መረጃዎች ገለልተኛ የሆነ ጥሩ ስታንዳርዱን የጠበቀ ምርመራ ተደርጎ የተጠያቂነት ሌቭሉ ሊሚት ሊኖረው አይገባም። እንዲያርገን ካላስቆምነው መቼ የሚቆም አይደለም። ቀደም ብዬ የጠቀስኩት እነዚህ እየተፈጸሙ ያሉ ወንጀሎች እጅግ በጣም ሲሪየስ የሚባሉ በዓለም አቀፍ ህግ ተጠያቂነት ያላቸው በየትኛውም ጁሪስዲክሽን የትም አገር ቢሄድ አጥፊ ሊጠየቅባቸው የሚችል በይርጋ በአመክሮ በይቅርታ ማይታለፉ በጣም ሲሪየስ ዓለም አቀፍ ወንጀሎች ናቸው እየተፈጸሙ ያሉ። ስለዚህ ተገቢውን ቁርጠኝነት መውሰድ ተገቢ ነው የሚሆነው ማለት ነው። በሰብአዊ መብቶች ላይ የሚሰሩ ተቋማት የሚወጡ ህጎችን ከሰብአዊ መብቶች አንጻር በመፈተሽ አስተያየት እንዲሰጡ ጥሪ ቀረበ። የኢትዮጵያ ሰብአዊ መብቶች ኮሚሽን በረቂቅ ደረጃ በሚገኙት የወንጀል ስነ ስርዓት ህግና የማስረጃ ህግ ላይ በሚያቀርባቸው አስተያየት ዙሪያ ከባለድርሻዎች ጋር መክሯል። ኮሚሽኑ በህጎቹ ላይ ከተጠርጣሪዎች አያያዝ ጀምሮ ከፍርድ በኋላ ባሉ ሂደቶች ላይ ከሰብአዊ መብቶች አንጻር ያሉ አስተያየቶችን እያሰባሰበ የሚገኝ ሲሆን ተጨማሪ ሀሳቦችን ለመቀበልም ነው ምክክሩን ያዘጋጀው። የኢትዮጵያ ሰብአዊ መብቶች ኮሚሽነር ዶክተር ዳንኤል በቀለ እንዳሉት የሚወጡ ህጎች ከሰብአዊ መብት አንጻር በሚገባ ሊፈተሹ ይገባል። ረቂቅ ህጎች ሁሉ ጊዜም ከሌሎች ህጎች ጋራ ተጣጣሚ መሆናቸው ከሌሎች አሰራሮች ጋራ አብሮ መሄድ መሆኑ በጥንቃቄ መፈተሽ ይኖርበታል። በተለይ ግን ደግሞ በሰብአዊ መብት ስራ ላይ ለተሰማራን ድርጅቶች፣ ተቋሞች፣ ባለሙያዎች፣ የሰብአዊ መብት ተሟጋቾች ደግሞ እነዚህን ህጎች ከሰብአዊ መብት መርሆች አንጻር መፈተሽ ደግሞ በጣም የግድ ይላል። ምክንያቱም የወንጀል ፍትህ አስተዳደር እንደምታውቁት በሰብአዊ መብት ጉዳይ ላይ በቀጥታም በተዘዋዋሪም ተጽዕኖ አለው። ስለሆነ
ስለሆነም በጣም በጥንቃቄ ልንመረምረው ልንፈትሸው የሚገባ ህግ ስለሆነ ከዚህ አንፃር ይህንን አይነት ምክክር ማድረግ በጣም አስፈላጊ ሆኖ ነው ያገኘነው። ሪፖርተራችን ኢዮብ ሞገስ እንደዘገበው በሚወጡ ህጎች ላይ ጠቅላይ አቃቤ ህግ አስተያየት የመቀበያ መድረክ ማዘጋጀቱ የሚያስመሰግነው ነው ያሉት ኮሚሽነሩ ህግ ሆነው ሲወጡ ለረጅም ዘመናት በሚቆዩት የወንጀል ስነ ስርዓት ህግና የማስረጃ ህግ ላይ ተገቢውን አስተያየት መስጠት እንደሚገባም ኮሚሽነር ዶክተር ዳንኤል ጠቁመዋል። ሊስተካከሉ የሚገባቸው ዋነኛ በተለይ ሰብአዊ መብት መርህ ጋራ ግንኙነት አላቸው የተባሉ ጉዳዮችን ተከታትለን ለማስፈጸም እድል እንዳለን እናምናለን። ለረጅም ጊዜ የሚወጣ ህግ ደግሞ በጣም ተሳትፈንበት በጥንቃቄ መስተካከል የሚገባውን ነገር ሁሉ እንዲስተካከል አድርገን እንዲወጣ ማድረግ በጣም አስፈላጊ ነው። ምክንያቱም ይሄ ህግ እንደምታውቁት ከወጣ ምናልባት ካሁን በኋላ ኢትዮጵያ ውስጥ ለሚቀጥሉት ሜቢ በጣም ረጅም ዓመታት ህግ ሆኖ የሚሰራ ገዢ ህግ ሆኖ የሚሰራ የስነ ስርዓት ደንብ ስለሚሆን በዚህ አጋጣሚ ትክክል መሆን የሚገባውን ነገር በሙሉ ትክክለኛነቱን ማረጋገጥ በጣም እጅግ አስፈላጊ ነው ለማለት ነው። የቡልቡላና የባሌ ሮቤ የግብርና ኢንዱስትሪ ማዕከላት በቅርቡ ተጠናቀው ለአገልግሎት እንደሚበቁ የኦሮሚያ ክልል አስታወቀ። የኢንዱስትሪ ማዕከላቱ መገንባት ለስራቸው ምቹ ሁኔታ እንደሚፈጥርላቸው ወደ ስራ እየገቡ ያሉ ባለሀብቶች ገልጸዋል። አሊ ደደፎ ዝርዝሩን ይዟል። የቡልቡላና የባሌ ሮቤ የኢንዱስትሪ ፓርኮች በክልሉ የሚገኙትን የግብርና ግብዓቶችን ሰብስበው በማቀናጀት ለውጭ ሀገር ገበያ ለማቅረብ በመገንባት ላይ ይገኛሉ። የኢንዱስትሪ ፓርኮቹ ከ2.2 ቢሊዮን ብር በላይ በሆነ ወጪ እየተገነቡ ሲሆኑ በጥቂት ጊዜያት ውስጥ ተጠናቀው አገልግሎት መስጠት እንደሚጀምሩ በምክትል ርዕሰ መስተዳድርነት ማዕረግ የኦሮሚያ ክልል የማህበራዊ ክላስተር ዘርፍ አስተባባሪ አቶ አዲሱ አረጋ ገልጸዋል። ይሄ የቡልቡላ ኢንዱስትሪ ፓርክ ከሩራል ትራንስፎርሜሽን ሴንተር ተብሎ ከሚታወቁት የኢንዱስትሪ ፓርኮች ጋር በመቀናጀት ሮቤ፣ ሻሸመኔ፣ ኢታያና ወልንጭቲ ላይ ተመሳሳይ ለዚህ ግብአት የሚያቀብሉ ግብአት አቀናይተው ወደዚህ ኢንዱስትሪ የሚልኩ የኢንዱስትሪ ፓርኮች ተገንብተዋል። ስለዚህ ከነሱ ጋር ተቀናይተው በዋናነት አርሶ አደራችን የሚያመርተው ምርት አርብቶ አደራችን ያሉትን እንስሳትና እንስሳት ተዋጽኦችን በጥሬውና በቁም ለገበያ ከማቅረብ ይልቅ እሴት ጨምሮበት ለምርቱ የተሻለ ዋጋ አግኝቶ የላቡን ዋጋ የልፋቱን ዋጋ እንዲያገኝ ማድረግ ነው። ከዛም ባለፈ ደግሞ በርከት ያለ የስራ ዕድል ይፈጠራል። ወደ ኢንዱስትሪም በመናደርገው ጉዞ ውስጥ የራሱን ከፍተኛ አስተዋጽኦ ያደርጋል ብለን ያመንበት ትልቅ ኢንዱስትሪ ነው። እየተገነቡ ካሉ ፓርኮች ውስጥ አንዱ የሆነው የቡልቡላ ኢንዱስትሪ ፓርክ በአሁኑ ሰዓት የሀገር ውስጥና የውጭ ባለሀብቶችን ቀልብ በመሳብ አገልግሎት ለመስጠት ዝግጁ መሆኑንም አቶ አዲሱ አረጋ ተናግረዋል። የተጠናቀቀ ኢንዱስትሪ ፓርክ ነው። ከዚህ በኋላ የውጭ ሀገርና የሀገር ውስጥ አልሚዎች በተዘጋጀላቸው መሰረተ ልማቶች ሼድ ገንብተው ወደ 108 ሼድ የሚችል ቦታ ነው የተዘጋጀው። የውሃ፣ የኤሌክትሪክ፣ የመንገድ ሁሉም አስፈላጊ የሆኑ አቅርቦቶች የተካተቱበት ነው። እንዳያችሁት በዛ ኢንዱስትሪ ፓርክ ውስጥ የማልማት ፍላጎት እያሳዩ ነው። እንዳጋጣሚ ሆኖ ዛሬ ከተባበሩት አረብ ኤሚሬቶች ወደ 10 ፕሮጀክቶችን ለመገንባት የተዘጋጁና እንቅስቃሴ ላይ ያሉ አልሚዎችን ለማየት ችለናል። በርካቶችም ጥያቄ እያቀረቡ ስለሆነ የኢንዱስትሪ ፓርኩ ሙሉ በሙሉ ወደ ተግባር በሚገባበት ጊዜ አንደኛ ከ100 በላይ ፋብሪካዎች እዛ ውስጥ ይኖራሉ። የምግብና የእንስሳት ተዋጽኦችን የሚያቀነባብሩ። በቡልቡላ ኢንዱስትሪ ፓርክ ስራ ለመጀመር ከተለያዩ ሀገራት የመጡ ባለሀብቶችም ፓርኩ ያቀዱትን ስራ ለማሳካት ምቹ ስለመሆኑ አንስተዋል። እዚህ ሳይት ላይ የቡልቡላ ሳይት ይባላል፣ የአግሮ ፕሮሰሲንግ ነው። እዚህ ላይ 10 ፕሮጀክቶች ቀርጸን አቀረብን። ተቀባይነት አገኘ በክልሉም እና አሁን 3 ትልልቅ ሼዶች ተሰጥተውናል። በእነዚህ ላይ ማሽነሪዎች ተክለን በአጭር ጊዜ ወደ ስራ ለማስገባት፣ ሁለተኛ እንደገና 7 ሳይቶች የተሰጡናል እዚሁ አካባቢ። ለ10ሩም ፕሮጀክቶቻችን የኦሮሚያ ክልላዊ መንግስት ትልቅ ድጋፍ እያደረገልን ነው። هذا المشروع يعتبر من المشروعات الناجحة جدا من حيث الملاحظة الأولى. ድርጅታችን ለመርዳት ነው የመጣሁት። እዚህ ፓርክ ውስጥ ጥሩ ነገሮች አይቻለሁ። ኢንዱስትሪ ፓርኩ ከዋና መንገዱ በቅርበት በመገንባቱ ለስራችን ስኬት ምቹ ሁኔታን ይፈጥራል። የመብራትና ሌሎች መሰረተ ልማቶች ተሟልተዋል። ይህ ደግሞ ለአንድ የስራ ድርጅት ውጤታማ እንዲሆን የሚያግዙ ናቸው።
أنا أفتكر أنه هذا المشروع በኦሮሚያ ክልል እየተገነቡ ያሉ የኢንዱስትሪ ፓርኮች ለተለያዩ ዜጎች የሥራ ዕድልን ከመፍጠር ባለፈ ዘላቂ የገበያ ትስስርን የሚፈጥሩ መሆናቸው ተጠቁመዋል። በተያያዘ ዜና በቡልቡላ ኢንዱስትሪ ፓርክ ለሚመረቱ ምርቶች ግብዓትና ጥሬ ዕቃ አቅርቦትን ከአርሶ አደሩ ጋር ለማሳሰር መታቀዱን የኦሮሚያ ክልል ኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ሲሳይ ገመቹ ከኢቲቪ ጋር በነበራቸው ቆይታ ተናግረዋል። የተቀናጁ የአግሮ ኢንዱስትሪ ፓርኮች ጥሬ ዕቃቸውን በተቻለ መጠን 100% ከአርሶ አደሩና ከአርብቶ አደሩ እንደሆን ታስቦ ነው። ለዚህ ነው ይሄ የተቀናጀ እየተባለው። ከአርሶ አደሩ ወደ መሰብሰቢያ ኮሌክሽን ሴንተር የምንለው አለ፣ ወደዛ ይመጣል። ከዛ ወደ 6 ማዕከላት ይመጣል። ከዛ ነው ወደ ቡልቡላ የሚመጣው። ስለዚህ አንደኛው ሮ ማቴሪያሉ ከሀገር ውስጥ ነው። ሁለተኛ በብዛት የሚጠበቀው የሀገር ውስጥ ባለሀብቶች ወደዚህ እንዲገቡ ነው። ከአርሶ አደሩ ጋር ለመስራት ልምዱ ያላቸው እነዚህ እንዲገቡ ነው። የተወሰኑ የውጭ ሀገር ባለሀብቶችም ቢሆን እንዲመጡ ይጠበቃል። ዋና ስራ አስፈጻሚ አቶ ሲሳይ ገመቹ በኢንዱስትሪ ፓርኩ በሚመረቱ ምርቶችና የምርት ሂደት ዙሪያም ይህንን ሀሳብ ሰንዝረዋል። ከዚህ ቀደም በጥሬ የምንልካቸው የግብርና ውጤቶች አሁን እዚህ ጋር ፕሮሰስ ሆኖ ነው የሚላኩት። በቡልቡላ ውስጥ ከምናስባቸው ወደ 5-6 የሆኑ የተለያዩ የምርቶች ይመረታሉ። አንዱ የኮፊ ፕሮሰሲንግ አለ። የእህል ውጤቶች የስንዴን፣ ገብስን፣ ሌሎችም ጤፍን ይዞ አንዱ ሴንተር ነው። የፍራፍሬና ጥራጥሬ፣ የስጋና የዶሮ ውጤቶችም ሌሎችም አሉ። ለነዚህ አስፈላጊ የሆኑ መሰረተ ልማቶች ተሟልተዋል። አሁን ትንሽ የሚቀሩን ትንንሽ ዩቲሊቲዎችን የማሟላት ነው እንጂ ፓርኩ ተሟልቷል። ይሄ ፓርክ የለማ መሬትን ለባለሀብቶች የሚያቀርብ በዋናነት ምን ማለት ነው? ባለሀብቱ ለራሱ በሚሆነው ዲዛይን የራሱን ሼድ ወይም ህንፃ የሚሰራበት ነው። በኢትዮጵያ የስንዴ ምርት ፍላጎት ሙሉ በሙሉ ባለመሸፈኑ የተነሳ በሚሊዮኖች የሚቆጠር ዶላር እየወጣ ስንዴ ከውጭ ይገባል። ከቅርብ ጊዜ ወዲህ ፍላጎቱን ለመሸፈን ስንዴን በመስኖ በማምረት እየተሰራ ነው የሚገኘው። ዘንድሮም ከ50 እስከ 75 በመቶ የሚሆነውን ከውጭ የሚገባ ስንዴ በአገር ውስጥ ምርት ለመሸፈን ርብርብ እየተደረገ መሆኑን የግብርና ሚኒስቴር መረጃ ያሳያል። በዚህ ጉዳይ ላይ ተስፋዬ አባተ አሃዛዊ መረጃ ይዟል፣ እንደሚከተለው ያስቃኘናል። የስንዴ ፍላጎት ከጊዜ ወደ ጊዜ እየጨመረ ነው የሚገኘው። ስንዴ እንግዲህ በዋናነት በርካታ አርሶ አደር የሚያመርተው በኢትዮጵያ መሰረታዊ ከሚባሉ የሰብል ፍላጎቶች አንዱ ነው። በዋናነት እንግዲህ ስንዴ በኢትዮጵያ ወደ 6.7 ሚሊዮን ቶን የሚሆን ስንዴ በሀገር ውስጥ አጠቃላይ ይፈለጋል። ነገር ግን አሁን የደረስንበት የማምረት አቅም ከ5 ሚሊዮን ቶን የበለጠ አይደለም። እንግዲህ በአጠቃላይ በፍላጎትና በአቅርቦቱ መካከል ያለው ልዩነት ደግሞ 1.7 ሚሊዮን ቶን ያክል ነው። ይህንን 1.7 ሚሊዮን ቶን የሚያክል ስንዴ ደግሞ ወደ ሀገር ውስጥ ለማስገባት ከ700 ሚሊዮን እስከ 1 ቢሊዮን ዶላር ድረስ ያስፈልጋል። እንግዲህ ይህ ዶላር ለዚህ ለስንዴ ወጪ ባይደረግ በርካታ ሀገራዊ ፍላጎቶችን ማሟላት የሚያስችል ነው። እንግዲህ ይሄንን ችግር ለመፍታትና አጠቃላይ የውጭ ምንዛሬውንም ለማስቀረት መንግስት ትኩረት ሰጥቶ አርሶ አደሩንና የተለያዩ ክልሎችና ባለድርሻ አካላትን በማስተባበር የመስኖ ስራ በዋናነት እየተሰራ ይገኛል። በዚህ ዓመትም ወደ 212600 ሄክታር መሬት በመስኖ ስንዴ ለመሸፈን ጥረት እየተደረገ ነው። እስካሁን ድረስ ወደ 80000 ሄክታር የሚሆነው በመስኖ ልማት በስንዴ ተሸፍኗል። ከዚህ እንግዲህ ዘንድሮ በተለይ ከውጭ የሚገባውን ወደ 75 በመቶ ድረስ ምርት ለማምረትና በሀገር ውስጥ ለመሸፈን ጥረት እየተደረገ ነው። የመስኖ ልማት እንግዲህ በአፋር፣ በሶማሌ ክልል፣ ኦሮሚያና አማራ ክልሎች በስፋት እየተመረተ ነው። ከዚህ ቀደም የሶማሌና የአፋር ክልሎች በስንዴ ምርት የሚታወቁ አልነበሩም። ነገር ግን በእነዚህ ክልሎች ሰፊ የሆነ የውሃ አማራጭ፣ ሰፊ የሆነ ለስንዴ ምርትና ለመስኖ ልማት የሚሆን መሬት አለ። ይህንን በማቀናጀት እንግዲህ ወደ ምርታማነት ለመቀየር ጥረቶች እየተደረጉ ነው። በቀጣይ 2 እና 3 ዓመታት አገራዊ ፍላጎትን በመሸፈን ወደ ውጭ ሀገርም ስንዴን ለመላክ እቅድ ተይዞ እየተሰራ ይገኛል። አመሰግናለሁ። ይህ ኢቲቪ ዜና 57 ነው። በአፋር ክልል የአርብቶና ከፊል አርብቶ አደር ማህበረሰብን ቁልፍ ችግሮች በመለየት የኑሮ ማሻሻል ላይ ተጨባጭ ሁለንተናዊ ለውጥ ማምጣት እንደሚገባ ተጠቆመ። በክልሉ የቆላማ አካባቢዎች ኑሮ ማሻሻያ ፕሮጀክት የ6 ወር የዕቅድ አፈጻጸም ሪፖርት ግምገማና የቀጣይ 6 ወራት የዕቅድ ትግበራ ግንዛቤ ማስጨበጫ አውደ ጥናት ተካሂዷል። በአውደ ጥናቱም የቆላማ አካባቢዎች ኑሮ ማሻሻያ ፕሮጀክት ተጨባጭ ለውጥ ለማስመዝገብ ወሳኝ መሆኑን የተገለጸው የአፋር ክልል ቆላማ አካባቢዎች ኑሮ ማሻሻያ ፕሮጀክት ማስተባበሪያ ኃላፊ የሆኑት አቶ ደረሰ አሊ እንዳሉት አውደ ጥናቱ ለቀጣይ የተሻለ ውጤት ለማስመዝገብ የሚረዳ ነው።
ባለንበት ደረጃ ላይ ቆመን እስካሁን ድረስ ያለው አፈጻጸም ምን ይመስላል ከአፈጻጸም የታዩ ችግሮች ምንድናቸው ጠንካራ ጎን ምንድነው ብለን አፈጻጸም ላይ የታዩ ችግሮችን እያስተካከለን ጠንካራ ጎኖችን እንደተሞከረ ወስደን ቀጣይ 6 ወር ላይ ያለው እቅድ በጥሩ ሁኔታ ለመፈጸም የሚመለከተው ባለድርሻ አካላት ጋር በቅርበት ተከታትለን ተወያይተን ተማምነን መስራት አለብን በሚል አላማ ይዘን ያዘጋጀነው ወርክሾፕ ነው። ኃላፊው አቶ ደረሰ አሊ በሚካሄደው የልማት ስራ 20 ወረዳዎችና 251 ቀበሌዎችን በማሳተፍ በጋራ በማቀድ እየተሰራ መሆኑና በዚህም በክልሉ ከሚገኙት አርብቶ አደሮች 65 በመቶ የሚሆኑት እንደሚካተቱ ነው የገለጹት። በዚህ ልማት ላይ እንደሚታወቀው ያው ይሄ ፕሮጀክት በጣም ሰፊ ሪሶርስ ያለው ፕሮጀክት ነው። በዚህ ሪሶርስ ደግሞ የታቀፈው 20 ወረዳ ነው። 20 ወረዳ ነው። በ20 ወረዳ ስር ደግሞ 251 ቀበሌ አለ። አጠቃላይ ካለው ከክልሉ ካለው ከአርብቶ አደር ማህበረሰብ ኦልሞስት 65% ታቅፈዋል የሚል እምነት አለን እና አጠቃላይ ያው በጀመረንበት አግባብ ሲናየው ያው በጣም ህብረተሰቡን አሳትፈን እየሰራ ነው ስራም ስለሆነ ከእቅድ ጀምሮ ህብረተሰቡ የተሳተፈበትም ስለሆነ ያው ብዙ ውጤታማ እንሆናለን የሚል ተስፋ አለን። በየዓመቱ በዓለም አቀፍ ደረጃ የአካል ጉዳተኞች ቀን ይከበራል። ዘንድሮም በኢትዮጵያ ለ28ኛ ጊዜ የአካል ጉዳተኞችን አካታች ምቹና ዘላቂ የተሻለ ዓለም በድህረ ኮቪድ እንገንባ በሚል መሪ ሀሳብ ተከብሯል። በአዲስ አበባ በተካሄደው በዚሁ የበዓል ማጠቃለያ ስነ ስርዓት ላይ የኢትዮጵያ የህግ ባለሙያ አካል ጉዳተኞች ማህበር የቦርድ ሰብሳቢ ወይዘሮ የትነበርሽ ንጉሴ እንዳሉት የአካል ጉዳተኞችን ችግር ለመፍታት በኢትዮጵያ ለመጀመሪያ ጊዜ የኢትዮጵያ የህግ ባለሙያ አካል ጉዳተኞች ማህበር ተመስርቶ በርካታ ስራዎች መስራቱን ተናግረዋል። ሁሉ ጊዜ የአካል ጉዳተኝነት ጉዳይ የሚሳለው ከድህነት ጎን ነው። ድሆች አካል ጉዳተኞች ያንን ገጽታ ለመቀየር የሚያስችል እንቅስቃሴ ባለፈው አመት ተደርጓል። ያ ምንድነው? የኢትዮጵያ የህግ ባለሙያ አካል ጉዳተኞች ማህበር ምስረታ ነው። እዚህ ሀገር ቁጥራቸው ከ600 በላይ የሚሆኑ የህግ ባለሙያ አካል ጉዳተኞች አሉ። በጣም ብዙዎቹ አይነ ስውራን ናቸው። ነገር ግን የማይናቅ ቁጥር ያላቸው የእግር ጉዳተኞችም ጭምራሉ። በጣም ትልቅ እርምጃ ነው። ኢምፓወርመንት እነሱን ኢምፓወር ማድረግ በሙያቸው ስኬታማ ዝነኛ ውጤታማ ሆነው አካል ጉዳታቸውን ሳይሆን ሙያቸውን ብቃታቸውን ዓለም ሀገር የሚያከብርበትን ሁኔታ ለመፍጠር ነው። ሪፖርተራችን እስከዳር ይኩኖ አምላክ እንደዘገበችው የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ፕሬዝዳንት ወይዘሮ ምህረት ንጉሴ በየዓመቱ የአካል ጉዳተኞች ቀንን ከማክበር ባለፈ ለአካል ጉዳተኞች ያለንን አጋርነት በተግባር የምናሳይበት መሆን አለበት ብለዋል። ይሄን በዓል የምናከብርበት ዋናው ምክንያት ከዓመቱ አንዲቷን ቀን ህዳር 24ን ወይም ዲሴምበር 3ን አካል ጉዳተኞችን የምናከብርበት ያላቸውን ታለንታቸውን ያላቸውን ችሎታ አቅማቸውን የምናሳይበት የምናጎለብትበት እንዲሁም ትልቅ የሂውማን ራይት ኢሹ የሆነንን የአካል ጉዳተኞችን ጉዳይ የምናነሳበትና መልእክቶቻችንን የምናስተላልፍበት በዓለም አቀፍ ደረጃ በየዓመቱ መልእክቶችን በማዘጋጀት ዓመቱ ሙሉ ሊሰሩ የሚገባቸው ጉዳዮች ምንድናቸው የሚለውን በማስያዝ ትልቅ የግንዛቤ መስጫ ፕሮግራም የምናደርግበት በዓላችን ነው። የኢትዮጵያ ንግድ ባንክ ሰራተኞች ማህበር ለኢትዮጵያ ልብ ህሙማን ህጻናት መርጃ ማዕከል የ300 ሺህ ብር ድጋፍ አበረከተ። ድጋፉ የልብ ህሙማን ህጻናትን ለመርዳት ከአጭር የጽሁፍ መልእክት በተጨማሪ ገቢ ለማሰባሰብ የገና ስጦታ በሚል የተጀመረው መርሃ ግብር አንዱ አካል ሲሆን ድጋፉን በማበርከት የኢትዮጵያ ንግድ ባንክ ቀዳሚ መሆኑም ነው የተገለጸው። የኢትዮጵያ ንግድ ባንክ ሰራተኞች ማህበር ከአባላቱ የሚሰበስበውን የአባልነት መዋጮ የሰራተኞቹን መብትና ጥቅም ከማስከበር ጎን ለጎን በጎ ተግባራትን ለማከናወን ዓላማ ይዞ እየሰራ መሆኑን የገለጹት የማህበሩ ፕሬዝዳንት ኦላኒ ሴቃታ በቀጣይም ለማዕከሉ የሚያደርጉትን ድጋፍ አጠናክረው እንደሚቀጥሉ ነው ያረጋገጡት። ዛሬ ያመጣ ነው የ300 ሺህ ብር ድጋፍ አነስተኛ ሊሆን ይችላል። መልእክቱ ግን ትልቅ ነው። እኛ ከአባላት የምንሰበስበውን መዋጮ ለዚህ ማዋል ለዚህ መለገስ ማለት ሌሎች ትላልቅ ተቋማትን እንደማስታወስ ነው። ሌሎች ጥሩ ደረጃ ላይ ያሉትን ግለሰቦች ባለሀብቶች እንደማስታወስ ነውና በዚህም ትልቅ መልእክት አስተላልፈናል ብለን ተስፋ እናደርጋለን። ስለዚህ እንደ ማህበርም
አባሎቻችን በማስተባበርም በቀጣይ በግለሰብም እንደ ተቋምም በቀጣይ ተቋማዊ አድርገን ድጋፉን ምን ቀጥል ይሆናል። ሪፖርተራችን ዓለም ይልፉ እንደዘገበችው የኢትዮጵያ ልብ ሕሙማን ሕጻናት መርጃ ማዕከል የበጎ ፍቃድ አምባሳደር አርቲስት መሰረት መብራቴና የማዕከሉ ስራ አስኪያጅ አቶ ህሩይ አሊ የኢትዮጵያ ንግድ ባንክ ሰራተኞች ማህበር ያደረገው ድጋፍ ሌሎችም አርአያ መሆን የሚችል በጎ ተግባር መሆኑን ገልጸው ግለሰቦችም ሆኑ ተቋማት ለማዕከሉ ድጋፍ በማድረግ በልብ የሚሰቃዩ ሕጻናትን ሊታደጉ እንደሚገባ ጥሪያቸውን አቅርበዋል። በብዙ ሺህ የሚቆጠሩ ሕጻናት አሁንም ወረፋ በመጠባበቅ ላይ ናቸው። በዚህ ቤት ያላችሁ እንዲሁም ይሄን ፕሮግራም በየቤታችሁ የምትከታተሉ ወገኖቻችን በእያንዳንዱ ሰከንድ በእያንዳንዱ ደቂቃ የመኖር ተስፋን ሰንቀው ያሉ ሕጻናት በሞትና በህይወት መካከል ሆነው የወገኖቻቸውን እርዳታ በተስፋና በጉጉት የሚጠብቁ ሕጻናት እየጠበቋችሁ ነውና እርዳታው ተጠናክሮ ይቀጥል። በተለይ የተጀመረው የአጭር የጽሁፍ መልእክት 6710 ላይ የተጀመረው ርብርብ ይቀጥል። እንደዚሁም ስጦታችሁ ለልባችን ብለን ደግሞ አሁን የገናን በዓል በማስመልከት ደግሞ ያዘጋጀነው መርሃ ግብር አለ። አቅም አለኝ የሚል ወገን መድረስ ይችላል የሚል ወገን በግሉ እንደዚሁም በቤተሰብ በማህበር በጓደኛ ማቾች ሆናችሁ አንድን ሕፃን ማሳከም አንድን ሕፃን መታደግ ማለት ሀገርን መታደግ ማለት ነውና ይሄ ቅን ሀሳብ ተጠናክሮ ይቀጥል። በድጋሚ በማዕከላችን ስለተገኛችሁ ስላደረጋችሁልንም የገንዘብ ድጋፍ ልባዊ ምስጋናዬን ማቅረብ እወዳለሁ። የኢትዮጵያ ልብ ሕሙማን ሕጻናት መርጃ እንግዲህ ለረጅም ጊዜ አሁን ወደ 32 ዓመት እየተጠጋው ነው። ላለፉት 32 ዓመታት ከ8500 በላይ ሕፃናት በውጭም በአገር ውስጥም ሲያሳክም ቆይቷል። ረጅሙ መንገድ ብዙ ውጣ ውረድ ያለበት በዋናነት ደግሞ የገንዘብ ችግሩ የበለጠ ባሰበው ልክ እንዳይሰራ ሲያደርገው የቆየ በመሆኑ እንዲህ አይነት ድጋፍ እኛ አሁን ባለን አሰራር 100 ሺህ ብር አንድ ሰው ያድንልናል ብለን ነው የምናስበውና ሁሉም የኢትዮጵያ ሕዝብ ገንብቶታል። ቀጣዩን ደግሞ በሁለት እግሩ እንዲቆም ደግሞ እንደዚህ አይነት እርዳታዎች በጣም አስፈላጊ ናቸውና አሁንም ሁሌም ከጎናችን እንዳትለዩ። በሌላ ጤና ተኮር ዜና ዕለታዊውን የሀገር ውስጥ የኮሮና ቫይረስ መረጃ ነው የምናቀርበው። ባለፉት 24 ሰዓታት በተደረገ 5402 የላቦራቶሪ ምርመራ 468 ሰዎች ኮሮና ቫይረስ እንደተገኘባቸው የጤና ሚኒስቴር አስታወቀ። በኢትዮጵያ በአጠቃላይ የኮሮና ቫይረስ በምርመራ የተገኘባቸው ሰዎች ቁጥር 123856 ደርሷል። በሌላ በኩል በትናንትናው ዕለት 1131 ሰዎች ከበሽታው ማገገማቸውን ተከትሎ በአጠቃላይ ከበሽታው እስከዛሬ ያገገሙ ሰዎች ቁጥር 111870 ሆኗል። ባለፉት 24 ሰዓታት በኮሮና ቫይረስ የ5 ሰዎች ሕይወት ማለፉ መረጋገጡን ተከትሎ በበሽታው እስከዛሬ በኢትዮጵያ ሕይወታቸውን ያጡ ሰዎች ቁጥር 1918 ደርሷል። በአሁኑ ወቅት ቫይረሱ ካለባቸው 10066 ሰዎች መካከልም 243ቱ በጽኑ ሕክምና ላይ መሆናቸውም ተገልጿል። በሀገሪቱ እስከዛሬ ድረስ በአጠቃላይ ለ1,794,689 ሰዎች የኮሮና ቫይረስ የላቦራቶሪ ምርመራ መደረጉን ነው የጤና ሚኒስቴር በዕለታዊ መረጃው ያሳወቀው። በዚሁ የምናልፈው ከውጭ የመረጃ ምንጭ ወዳገኘነው ዜና ነው። የፈረንጆቹ ዓመት 2020 ለአሜሪካ ቻይና ግንኙነት ጥሩ ዓመት እንዳልነበር ተገለጸ። ሁለቱ ሀገራት የመጀመሪያው የንግድ ስምምነት ከተፈራረሙበት ጊዜ በኋላ ሂደቱ ውጣ ውረድ የበዛበትም ነበር ተብሏል። ኮሮና ቫይረስ መከሰቱን ተከትሎ አሜሪካ ቻይናን መውቀሷን፣ ቻይና ደግሞ በቴክኖሎጂ የበላይነት መያዟ ለሁለቱ ሀገራት ግንኙነት መሻከር እንደ ምክንያት ይነሳል ይላሉ የፖለቲካ ተንታኞች። ሊሰናበት አንድ ቀን የቀረውን የፈረንጆቹ 2020 የአሜሪካና የቻይና ግንኙነትን በተመለከተ ቢኒያም ሀዱሽ የሚከተለውን አዘጋጅቷል። የፈረንጆቹ ዓመት 2020 የአሜሪካና የቻይና ግንኙነት በ21ኛው ክፍለ ዘመን በሁለቱ ሀገራት ከነበሩት ግንኙነቶች መጥፈውን ተብለዋል። የዓመቱ የሁለቱ ሀገራት ጥሩ ያልሆነ ግንኙነት ለተቀረው የማህበረሰብ ዓለም ብቻም ሳይሆን በቻይና ሕዝብ ዘንድም አገራቸው በሌሎች ሀገራት እይታ ምን እንደሚመስል የቀየረ እንደሆነ የግሎባል ታይምስ ጥናት ያመለክታል። ሁለት ሀገራት ፕሬዝዳንት ትራምፕ ወደ ስልጣን ከመጡ በኋላ በንግድ ጥሩ ግንኙነት ለማድረግ ተስማምተው የነበረ ቢሆንም
ኋላ ላይ ግን ትራምፕ ኮሮና ቫይረስን ቻይና ሰራሽ ቫይረስ ማለታቸውን ተከትሎ የሁለቱ ሀገራት ግንኙነት መሻከር ጀምሯል። ሲያደርጉት የቆዩ የቃላት ምልልስ ተከትሎም አሜሪካ በቤጂንግ ላይ መጥፎ የተባለ ፖሊሲን ተከትላለች። የቻይና ኮሙኒስት ፓርቲ ፖሊሲ ከአሜሪካም አልፎ በዓለም ላይ ለሚፈጠሩ ችግሮች መንስኤ የሆነ ፖሊሲ ነው ሲሉም የአሜሪካው የውጭ ጉዳይ ሚኒስትር ማይክ ፖምፒዮ ተናግረዋል። ከዚህም አልፈው በሃውስተን ቴክሳስ የነበረውን የቻይና ቆንስላ እንዲዘጋና ለቆ እንዲወጣ ያዘዙ ሲሆን ቻይና በአጸፋው በሲቹዋን ቻንጁ የነበረውን ቆንስላ ዘግታለች። በዚህ ያላቆመው የአሜሪካና የቻይና የ2020 የሻከረ ግንኙነት አሜሪካ በትልቁ የቻይና የቴክኖሎጂ ኩባንያ ህዋዌ ላይ እርምጃ ወስዳለች። የትራምፕ አስተዳደር ኩባንያው በአሜሪካ የሚያከናውን ስራ እንዲያቆም አድርጓል። ከራሱ ሀገር አልፋም ከአሜሪካ ጋር ጥሩ ግንኙነት ባላቸው የአውሮፓና የኤዥያ አገራት ህዋዌ እንደፈለገ እንዳይንቀሳቀስ ለማድረግ ጥረቶችን አድርጓል። ውጤቱ እንደተፈለገ ባይሆንም አሜሪካ ከህዋዌ በተጨማሪ በመቶ ሚሊዮኖች ተከታይ ባለው የቻይና ቲክቶክና ዊቻት ኩባንያዎችም የማጠልሸት ዘመቻ ማድረጓንም ሌላው የሁለቱ ሀገራት የሻከረ ግንኙነት አመላካች ሆኖ አልፏል። በቴክኖሎጂ አተኩሮ በአሜሪካ የሚማሩ የቻይና ተማሪዎችም ገደብ ተጥሏል። የትራምፕ አስተዳደር በቻይና ቴክኖሎጂ ላይ ካደረጉት ገደብና የማጠልሸት ዘመቻ በተጨማሪ በንግድና ፖለቲካ ላይም ማዕቀብ ለመጣል ተንቀሳቅሷል። በሆንግ ኮንግ ፖለቲከኞችና አስተዳደሮች የጣሉትን ማዕቀብ ተጠቃሽ ነው። አሜሪካ ከታይዋን፣ ጃፓን፣ አውስትራሊያና ህንድ ጥብቅ የጸጥታ ግንኙነት ማድረጓንም በቤጂንግ በኩል ጥያቄን አስነስቷል። ይህም አሜሪካ የቻይናን የበላይነት ግስጋሴ ለመግታት የምታደርገውን ጥረት ነው ስትልም ቻይና ትከሳለች። ይሁንና የአሜሪካና የቻይና ግንኙነት በጥር ወር ላይ ስልጣን ከሚረከቡት አዲሱ ተመራጭ ፕሬዝዳንት ጆ ባይደን ጋር መልካም ሊሆን እንደሚችል ተስፋ ይሰጣል ተብሏል ሲል ሲጂቲኤን ዘግቧል።